ሀና ከአባቷ ስር ጥቅልል ብላ ተኝታ ነበር። አባቷ በጠና ታመው ይገኛሉ ሐኪም ቤት ላይ። አሴርና ተምቹም መጥተው የሀናን አተኛኘት እያዩ ነበረ። ኩርትም ብላም ነበር የተኛችው። ተምቹም አያትና እንዴት አባቷን የምታምረው እንዴ! በዚህ እንደዚህ እንዴት ነው የደቀሰችው እያለ ያደናነቃል አተኛኘቷን። አሴርም ኧረ ስነ ስርዓት ይኑር አንተ ልጅ ተኝታለች እኮ እንደዛ ይባልም አትልገፋት ቢለው፣ ተምቹ ግን ምንም እየሰማ አይደለም። ሀናም ከደቂቃዎች በኋላ ትነሳለች። ሀና ሰላምነሽ ይላታል አሴርም። አባቴን እኮ ከዚህ በኋላ ማስወጣት አለብሽ፣ እዚያ ሐኪም ቤት መቆየት የለበትም አሉኝ አንተ ከወጣ በኋላ ትለዋለች። ለምን እንዴት ይላል። ትናንትና እኮ ወይዘሮ ሜላትን ከእግሯ ስትደፍቸው ወድቄ ስለ አባቴ ሕክምና እርዳታ እንድጠይቀው ብለምናት ምንም እሺ አላለችልኝ፣ ምንም ሳይመስላት አስወጣችኝ ከቤቱ አለችው። ተምቹም በቃ ትጨነቅ የሰርቅም ቢሆን አባትሽም ይታከማል እያላት ነው። አሴርም እንደዚህ ስለ ስርቆትማ ከሀና ፊት አታውራ እያለ ቢጠቅሰውም ተምቹም ምንም እየገባው አይደለም። እባክህ ከሷ ፊት ሲሆን እንደዚህ አትሸፋፍን አለው። ተምቹም አባትሽ ከዚህ ሆስፒታል ሳይታከምማ መውጣት የለበትም፣ ካልሆነ ይህን ሆስፒታል ማቃጠለው ብሎ በንዴት ጥሏት ወጣ። አቶ መስፍንም በጠዋቱ ወደ ቤቱ ተመልሶ ነበረ። ሰላም ስታዩም በጣም እንዲያባየ እንዴት መጣ ብላም ጠየቀችው። ቆይ መጀመሪያ እንኳን ደህና መጣ ነው የሚባለው ወይስ ደግሞ ጥያቄን የሚጠየቀው? ለማንኛውም ቤት አይደለ፣ እኔማ እኮ ለምርመራ እንድደርስ ብዬ በጧቱ ነበረ ትኬት የቆረጥኩት፣ ነገር ግን የቆረጥኩበት ትኬት ፕሌኑ ሞላና ድንገት ዘገየው ይላታል። ፕሌኑማ ሰልጥኗል፣ የሰለጠነ ነገርማ ይች አይደል ያለችን በማለት ሀናም ሰላም ተደሰተች። ለማንኛውም ሻወር መውሰድ አለብኝ ሂጂና የሆነ ነገር አቀብኝ እያላት ነው። ሰላም ጥያቄም ጠይቀዋለች። እኔ የምልህ አባዬ ለምንድን ነው ግን ሀናና እርግብን እኩል ያያቸው? ቢያንስ እኛ እንኳን ሀናን እህታችን ናት ብለን የገመትነው ለረጅም ጊዜ አብራን ስለቆየች ነው። አንተ ግን እኩል ተቀራራቢ ሰዓት ነው የምታውቃቸው ብላም ጠየቀች። ለምን እንደሆነ ባላቅም ሀናን ነው ቀልቤ የወደደው፣ እርግብን ምንም አልወደዳትም። ሲጀምር እናትሽ ራሱ ቀልቧ የሚነግራት ሀና እንደሆነች ነው ልጇ። እሷ ማመን ስለማትፈልግና ግትር ስለሆነች ነው እንጂ አላት። እኔ የምልህ አባዬ ታዲያስ የገጠር ሰዎች እንዴት ናቸው ብላም ጠየቀችው ሰላም። እነሱ እርጥብ ከደረቁ እየበሉ ምን ሊሆኑ ይችላሉ ብሎ መለሰ። ምን ማለት ነው አለችው። እሸቱንና የበሰለውን እየበሉ ማለቴ ነዋ ብሎ መለሰላት። ምንም አላመጣም ብላ ጠየቀችው። ለማንኛውም ተነስቼ ሻወር ልውሰዳልና ተነሳ። ሀናም ወደ ዶክተሩ ክፍል አምርታ ነበር። ዶክተሩም ሀና እንዴት መጣሽ ብሎ ጠየቃት። ስለ አባዬ ላናገር ነው፣ ይዘሽው ልትወጭ ነው አላት። እንዴት ነው ይዞም ወጣ? ሁኔታውን እኮ እያወቅከው፣ በዛ ላይ ደግሞ ልትረዳኝ ይገባል ብላም ጠየቀችው። ይህ እኮ የግል ሆስፒታል ነው፣ እንደፈለገሽ የምትንሸራሸሪበት አይደለም። በዛሬ ወይዘሮ ሜላት እንግዲህ እርዳታሽን አልፈልግም ካለች እኔ ምንም ላግዝሽ የምችለው ነገር የለም አላት። አባቴ መዳን ካለበት ይድናል፣ ግን ደግሞ ከፈጣሪና ከሰው ማን እንደሚበልጥ እናያለን ብላ ዝታበትም ወጣች። ዶክተሩም ለችግርሽ መፍትሄ ፈልገሽ አቅም ስጣጭ ወደ እኔ መተሽማ እንድትዝችብኝ አልፈቅድም ብሏል። ዶክተሩም እንግዲህ በፈጣሪ ሽን ያክል እምነት ካለሽ ሲጀመር ቀጥታ ወደ ሐኪም ቤት መምጣት አልነበረብሽም፣ ከሰው ከቤትሽ ሆነሽ ማሳከምና ማዳን ትችይ ነበር አላት። የሆነ ስራ እየተካሄደ እንደሆነ ከዚህ ሆስፒታል ውስጥ አይምሮ የሚባል ነገር አለ፣ ይሄ ነገር እንዴት ነው አይወቅስም አለችው። ሀናም እንግዲህ ከሰውና ከፈጣሪማ መድኃኒዓለም ይበልጣል ብላ ጥለው ወጣች። ዶክተሩም እንግዲህ እስኪ ካንቺና ከፈጣሪ ማን እንደሚበልጥ አብረን እናያለን ብሎ ዝም አላት። ሰላም እና ምናሴም ወደ ሆስፒታል አምርተው ነበር። የሀናን አባት ለመጠየቅ ሄደውም አሴርን አግኝተውታል። እሺ ታማኙ ሌባ አለ እንዲ ያለችው። ምናሴም የሀና አባት እንዴት ነው የሚያሳዝነው፣ እናቴ ብታዩ እንዴት ታዝን ነበር አለ። አሴርና ሰላም ስለሚተዋወቁ ወንድሟ ምናሴ ለምንድን ነው ግን ይህን ልጅ እንዴት ቀረብሽው፣ እንዴት ተዋወቅሽ ብሎም ጠየቃት። ሀና ያላስተዋወቀች ሰው የለም ብላ ነገረችው። በተጨማሪም በጣም ታማኝና ጥሩ ሰው እንደሆነ ነገረችው። አሴርም ለማንኛውም የሆነ ነገር ይዤላችሁ ልምጣ፣ እስከዛ ጠብቁት የሀናን አባት ብሏቸው ጥሏቸው ወጣ። እህትና ወንድም ተጨንቀዋል። እድሜ ለማዬ ላታስጨርስ ነገሩን ጀምራ እንደዚህ ያደረገቻቸው እያለች እንግዲህ ስለ ሀና እያሰቡ ነው። አቶ መስፍንና ባለቤቱም እያወሩ ነው። አቶ መስፍን ሚስቱን ለማዋራት ጠጋ ጠጋ እያለ ጥሩ ቃላቶችን እየተናገረ የድሮ ትዝታዎችንና አሁን ያሉበትን እንዲሁም እንዴት ብለው ከዚህ ደረጃ ላይ እንደደረሱ ለማናገር ሞክሯል። ሜላት ግን ሰውዬ ምንድነው ዳርዳር የምትለው? የፈለገውን ነገር ተናገር፣ ዙሪያ ጥምጥም የሚሄደው መቼም እንዴትና እንዴት እንደነበር ለማስታወስ ነው አይደለም? እኔ በአንቺ አንድም ቀን አፍሬብሽ አላውቅም። እንኳን አሁን ላይ ሁሉ ገንዘብ እያለንና እንደውም እነዚህ ልጆች እያሉ
ያኔ እንኳን ምንም ነገር ሳይኖረን አፍሬብሽ አላውቅም ይላታል። የሀናን አባት ለምንድነው አስጀምረሽ እንደገና ያቋረጥሽው ይላታል። በገንዘቤ ምንም ነገር የማድረግ መብት አለኝ፣ እኔ ደግሞ እከፍላለሁ ካልኩት በላይ ከፍዬላታለሁ ብላ ዞር በል በጧቷ ትጨቃጨቃይ ብላ እንግዲህ ገፍትራ ወጣለች። ሀናም ዶክተሩን ካናገረችው በኋላ ወደ አባቷ ስትመለስ እነ ሰላምን አግኝታቸው ነበር። ታዲያስ ምን አሉሽ ብሎም ጠየቃት። ይዘሽ ውጭ አለኝ አለች። ሰላምም አሁንስ እማዬን ግዳያት ግዳያት አለኝ አለች። ሀና እንደዚህም አይባልም እያለቻት ነው። ምላሴም እንግዲህ ሀና ራሽን መጣል የለብሽም አንቺ እንጂ ስለተጨናነቅሽ አባትሽ አይድኑም እያላት ነው። ነገር ግን ሀና ፈጣሪ አይበለውና እግዚአብሔር አይበለውና አባቴ ቢሞት እኔ እንዴት ነው መሆን የምችለው ብላ ምርር ብላ ታለቅሳለች። ሁለቶቹን መቋቋም ያቅታቸውና ሰላምም ስልክ ማናገር አለብኝ ብላ ወጣች። ተምቹና ሴረም ተገናኝተው እንግዲህ በጧቱ ደግሞ ያለምንም ቁርስ ይህን ሲጋራ ትቅማለ እንዲህ እያለው ነው። ተምቹም እንግዲህ ቀልዶበት ነበረ። አሴርም ቆይ ተምቹ ግን እኔ የማላውቀው የፍልስፍና ትምህርት ቤት ገብተሃል እንዲህ እያለው ነው። አሴር እንግዲህ ተምቹ የገጠመበትን ነገር እና የገጠመው ችግር እንዲጠይቀው ምንድን ነው ችግር ለምንድን ነው እንደዚህ የምትሆኑ ብለው ይጠይቀው ምንም አልመለሰለትም። ተምቹ ዘወር በል ብገለኝና ብገላገለኝማ እየተሻለ ነው። እኔ በጣም ትልቅ ኃጢአት ሰርቻለሁ። ይህን ኃጢአት ደግሞ ለማስተካከል ግዴታ መሄድ አለብኝ እንዳትከተል ብሎ እንግዲህ ጓደኛውን መንገድ ላይ ወርውሮት ነበር የሚሄደው። ሰላምም እንግዲህ አባቷ ነበር የደወለላት። ወደ ሐኪም ቤት መጥቶ ደስታ ነግሯታል። የሀናን አባት ሙሉ ለሙሉ ወጪውን እኔ ሸፍነዋለሁ። እስካሁንም ሲጀመር ዝም ያልኩት በእኔና በሜላት ያለው ችግር እንዳይከፋና እየሰፋ እንዳይሄድ ብዬ ነበር። ነገር ግን አሁን ላይ ነገሮቹ እየሻከሩ መጥተዋል። ግን ደግሞ እሱ ሲሞት ዝም ብዬ ማየት የለብኝም። እሱ አንድ ነገር ከሆነ ለልጆቿ አደጋ ነው። ስለዚህ ወጪውን ሸፍኛለሁ ብሏታል። ሰላምን በጣም ትደሰታለች። ሀና የት ናት ብሎም ጠየቃት። ዶክተሩ ውጭ ስላላት በጣም እያለቀሰች ነበር አለች። መስፍንም ወደ ዶክተሩ ክፍል በመሄድ እያናገረው ነው። እንዴት መጣ? ክፍለ ሀገር እኮ እንደሄድክ ሰምቻለሁ አለው። ስለ ዲኤንኤ ምርመራው መቼም ልጠይቀኝ አይደለም ብሎ መጣ። እሱማ እንዳለፈና ጊዜው እንደሄደ አውቃለሁ። ስለምን ልጠይቅ እችላለሁ? ምን ጠብቀ ነበር ይለዋል። ቢያንስ እንኳን ምስጋና። ዶክተር አንተ ስራን የምትሰራው መቼም ከሰዎች ምላሽ ጠብቀህ እንዳልሆነ ተስፋ አደርጋለሁ አለው። እሱስ ልክ ነው ይለዋል። የመጣሁት ስለ ሀና አባት ነው ይለዋል። መብትና ግዴታ ይናውቃለሁ። አንድ ሐኪም ቤት ስመሰረት መጀመሪያ ለሰዎች ነው ቅድሚያ የሚሰጠው። ይህን ነገር ደግሞ በደንብ ጠንቅቄ ያውቃለሁ ብሎም ነገረው። እናንተ በሀና አባት ያደረጋችሁት ነገር ተቃራኒ ነው ይለዋል። መስፍንም ችግር ለመፍጠር አይደለም ከዚህ የመጣሁት እኔ መስፍን ነኝ፣ እሷ ሜላት ነች። ሜላት እንግዲህ የራሷ ፍላጎት እንዳላት ሁሉ እኔም የራሴ ፍላጎት አለኝ፣ ምንም እንኳን ባልና ሚስት ብንሆንም ብሏል። ሰላምን በደስታ ሀና ወዳለችበት መኝታ ክፍል አምርታለች። ደስ የሚል ዜና መጣሁላችሁ አለቻቸው። አቶ መስፍንም እንግዲህ ሰነዶችን እያየ ነው፣ ሊከፍልም ዝግጁ ሆኗል። ምላሴም እንግዲህ ይህን እኮ አዲስ ጫማ የለበሰች ልጅ አይተሽ ስለሷ ልትነግሪኝ ይሆናል ይላታል። አንተ ደግሞ እኔ ሕፃን ነኝ እንዲህ አለችው። ሰላም ጉዳዩን እንግዲህ በአጭሩ መናገር አልፈለገችም። አሲርና ሀና እየገመቱ ነው። አሞት ነው እንዴ? ኧረ አይደለም። ሊጠይቅሽ ነው? ኧረ አይደለም። ወንድሟን በጣም ስልችት አለውና ለማንኛውም አንቺን ከምጠይቅሽ እኔ ራሴ ደውዬ አልጠይቀውም እንዴ ብሎ ስልኩን ሲያወጣ ነገረቻቸው። ይህን ያህል ካጓጓችሁማ ይበቃችኋል፣ ተረጋጋለችው። የሀናን አባት ወጪ ሸፍኖ ሊያሳክመውን አለቻቸው። ደስታውን ከነገረቻቸው በኋላም ልጆቹ በጣም ነበር የተደሰቱት። ወይኔ አባዬ ምን አይነት አባት ነው ያለኝ እያለም ነበረ። እንግዲህ የሰላም ወንድም ሀናም ፈጣሪዋን እያመሰገነች ነው። ዶክተሩም እንግዲህ ለወይዘሮ ሜላት ይደውልና ባለቤትሽ ወጪውን ሊሸፍን ነው ሊታከም ነው ይላታል። ወይዘሮ ሜላት ግን በጭራሽ ሊሆን አይችልም ትላለች። የምትፈልገውን ገንዘብ ያክል እከፍልሃለሁ፣ በጭራሽ ግን እንዳታክመው እያለች እንግዲህ በተደጋጋሚ ዶክተሩን ለመግዛት እየሞከረች ነው። ዶክተሩም እኔ እኮ የአንቺ ተቀጣሪና የአንቺ ስራ ስር አይደለሁም ይላታል። ዶክተሩም እንግዲህ እናንተ ሀብታሞች በቃ በገንዘባቸው ሁሉን ነገር ማድረግ ነው አይደል የምትወዱት አላት። ባለቤትሽ መብትና ግዴታውን ጠንቅቆ ያውቃል ብሎም ሲያሞግሳት ተናደድና ወይዘሮ ሜላትም ስልኩን ከጆሮ ላይ ትዘጋዋለች። ተምቹም እንግዲህ ከአሲር በጣም እየሸሸ ነበርና ምንድነው ችግር ንገሬ ብሎም እንዲነግር አድርጎታል። እውነቱን መስማት ትፈልጋለህ? አዎ የሀናን መስቀል የሰረኩት እኔ ነኝ። አንድ ሰይጣን የሆነ ጓደኛ መጥቶ ወርቅ እናገኛለን ብሎ እንድሰርቀው አደረገኝ። መጀመሪያ ሳላውቃቸው ፍቅረኛ እና አባቷን ብሎም ነገረው። አሲርም በጣም ይናደድና ይደበድበዋል ጓደኛውን። አንተ ሌባ እንዴት ነው እንደዛ የምታደርገው? አባቷ ታሞ እያየ ይለዋል።
ዶክተሮችም እንግዲህ ሊያክሙት ተሰብስበው እየመረመሩት ነው። የሚታከመው ሌላ ክፍል ስለሆነ ተዘጋጅ ብሎም ነገራት። ዶክተሩም አደነቃት። ሀና ተዘጋጅ፣ ለማንኛውም ነገር ራሽን ዝግጁ አድርግ እያላትም ነበር። ሀና እንዴ አባቴን እኮ ነው የምታከመው እኔን አይደለም አለችው። በዛ ላይ ደግሞ እምነትሽን ሳላደንቅ አላልፍም ብሏታል። የተናገርሽውን ነገር አልረሳውም። ሀናም የኔ መድኃኒዓለም በጣም ጥሎኝም እያለች ነው። ምናሴም እንግዲህ ወደ ቤት መጥቶ ነበረ። እናቱና ተቀመጥ እናውራ እያለችው ነው። መልስ ሁሉ ዛሬ ያንተ ሳይሆን የሰላም ነው አለችው። መስሎች ነው እንጂ የራሴ መልስ ነው፣ ደክሞኛል ልሄድበት እያላትም ነበር። የት ነበራችሁ ብላም ስጠይቀው ከሀና ጋር ይላሉ። ምን ታደርጉ ትሄዳላችሁ አለችው። ሰው ከታመመ ሰው ጋር የሚሄደው ምን ሊሰራ ነው ብሎ መለሰላት። ለምን ሄዳችሁ ጠየቃችሁት ብላ እንግዲህ በጣም ተናዳ ነበር ወይዘሮ ሜላት ወይም ሜሎ። አሲድም ተመልሶ ነበር ወደ ሀና። ሀናም የተደረገላትን ነገር እየነገረችው ነው አንድ በአንድ ላሴር። ፈጣሪ ጥሎ አይጥሎኝም አለችው። ሀናም የሰላም አባት እንግዲህ ሙሉ ወጪውን እንደሸፈነላትና አባቷም እንደታከመ ትነግረዋለች። አሴርም በጣም ተደስቶ ያቅፋታል ሀናን። መስፍንና ሜላትም እንግዲህ እየተጨቃጨቁ ይገኛሉ። ለምንድን ነው እንደዚህ የተቀየርሽው እያላትም ነበረ። ያንቺን ስህተት ባርም ምንድነው ችግር ምንድን ነው ጥፋቴ ባልሽ አይደለው ብሎም ሲናገራት እንግዲህ እኔ ጥፋተኛ አይደለውም ትክክል ነኝ እያለች እንግዲህ እግትር ብላለች ሜላት። በሰው ነፍስ እንግዲህ ከመጫወት በላይ ምን አይነት ስህተት አለ ብሏታልም። መስፍንም እንግዲህ ከአንቺ ጋር ማውራትና መነጋገሩ በጣም አስቸጋሪ ሆኗል ብሎ ጥሏት ይወጣል። ሀናና አሴርም እንግዲህ ራት እየበሉ ነው፣ እየተጨቃጨቁም ነው። ብዙ ልክ አባቴ ሲነቃ ማየት እፈልጋለሁ ከዚህ ነው ማድረው ትላለች። አሴርም እኔም አልሄድም ማየት እፈልጋለሁ ይላል። በጣም ይጨቃጨቃሉ። በቃ ሁለታችንም ከዚህ ማደር አለብንም ብለው ይስማማሉ። አሴርም እንግዲህ ስለተረዳሽኝ አመሰግናለሁ ይላታል። ምላሴም እንግዲህ ሳሎን ላይ ተኝቶ ነበር። ድንገት አባቱ ሲወጣ ይዋል። በሰላም ነው አባዬ ይለዋል። ትንሽ ከእናት ጋር ተጋጭተን ይለዋል። እንዲሁም ምን የማየን ጠባይ በጣም ነው የማውቀው፣ መቼ እንደምትጣሉ አልገባኝም እንጂ አውቅ ያለው ነገር እንደሚፈጠር ይለዋል። ለማንኛውም ዛሬ እኔ እዚህ ጋር ልደር፣ ማንም ማወቅ የለበትም እናት ጋር እንደተጋጨው እራት ላይ እያዩቸው ነበረ እና ሁላችሁም አኮርፋችኋል፣ እንደዛ መሆን የለበትም እያለው ነው። ምናሴም እንግዲህ በጣም ኮርተንባል፣ በአባታችን ተደስተናል፣ በሚያስፈልገን ሰዓት ነው የመጣው እያለ አሞገሰው። በሌላ በኩል እንግዲህ ሀናና አሴርም ሆስፒታል ተኝተዋል። አባቷም እንግዲህ ከመኝተው ብድግ ብሎ እያያቸው ነው። ቁጭ ብሏል፣ ተደስቷልም አብሮ በመሆናቸው። ሀናም ከመኝታዋ ተነስታ አባቷ ቁጭ ብሎ ስታዩ በደስታ ነበር ያቀፈችው። እንዲሁም አሴርም አቅፎታል። ድራሙ እንግዲህ በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ።